በፋና ቴሌቪዥን ልዩ የበዓል ዝግጅታችን ላይ ነው የምትገኙት። ፋና ሚዲያ ኮርፖሬሽን ደግሞ ለእናንተ ረፋዱን በርካታ የስብከት የተለያዩ የቤተክርስቲያን አስተምህሮ የሆኑ መርሃ ግብሮችን ወደ እናንተ ሲያደርስ ቆይታ አድርጓል። አሁንም ቆይታውን ይቀጥላል። ይህኛው ሰዓታችን እንግዲህ የእንግዳ ሰዓታችን ነው። በድጋሚ መልካም በዓል እንኳን አደረሳችሁ ማለት እንወዳለን። ሰዓታችሁን ጊዜያችሁን ስለምትሰጡን ስለሰጣችሁን እጅግ አድርገን እናመሰግናለን። ይሄኛው ሰዓት እንደነገርኳችሁ የእንግዳ ሰዓታችን ነው። አብራችሁ እንድትሆኑ እንጋብዛለን። እንግዲህ በቤተክርስቲያን አስተምህሮ መምህር ከተባለ አንቱ እንደሚባል ይታወቃል። እኔ ደግሞ አንተ ብዬ እንድጠራ ይፈቅዱልኝ ይሆን? አንተ ቤት እሺ፣ እጅግ አድርጌ አመሰግናለሁኝ። መምህር አቤል ሰለሞን ነው ከኛ ጋር የሚቆየው። በርካታ የገናን በዓል ይዘን ስለ ገና ትዝታችን ወደፊት ወደ ኋላ እያልን ጨዋታችን እንቀጥላለን። ስለመጣ እጅግ አድርገን እናመሰግናለን። እንኳን ለገና በዓል በሰላም አደረሰህ አደረሰን እንላለን። እኔ ማክብራችሁ ስለጠራችሁ እጅግ አድርጌ አመሰግናለሁ። እናንተንም ተመልካቾችንም እንኳን ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። እሺ፣ በጣም እናመሰግናለን። እንግዲህ የገና በዓል ላይ ነው የምንገኘው። ገናን ደግሞ በቤተክርስቲያን በኦርቶዶክስ ቤተክርስቲያን የሚከበር የራሷ የሆነ ስርዓት አላት። እንደገና ደግሞ ከቤተሰብ ጋር የምናከብረው አከባበር አለና እስኪ ወደ ኋላ ልውሰድህና የገና በዓል እንዴት ነበር የምታከብረው? ከዚህ ብንጀምር ደስ ይለኛል። እንግዲህ ገና በተለይ ልጆች እያለን በጣም በደስታ ከምናከብራቸው በዓላት መካከል አንዱ ነው። እኔ ከተማ አካባቢ ነው እንግዲህ ተወልጄ ያደግኩት። ያው ከተማ ሲከበር ሁለት አይነት ነገሮች አሉት። ኢትዮጵያዊን ባህል ስርዓት የተከተለ አከባበር ይኖራል። እንደገና ደግሞ ለምዕራቡ ዓለም ደግሞ ተጽዕኖ የሚያድርበት አካባቢ ስለሆነ የከተማው ያው ገናን በዓል በአንዳንድ ጉዳዮች ደግሞ እንግዲህ ከቀጥታ በዓሉ ጋር ባይገናኙም በአንዳንድ ጉዳዮች የማክበር ሂደቱም ገጥሞኛል። በዋነኝነት ግን የገናን በዓል እኔ በይበልጥ ማስታውሰው ከልጅነቴም ጀምሮ ያደግኩት ቤተክርስቲያን አካባቢ ስለሆነ ወደ ቤተ እግዚአብሔር በመሄድ ራሱ ባለቤቱ የተወለደው ባለበት ቦታ ሄዶ ልደቱን በማክበር ነው እንግዲህ የምንጀምረው። ከዚያ በኋላ እንግዲህ ባህላዊ የሆኑ ስርዓቶች ክንውኖች በቤታችንም በቤተ ዘመድ ቤትም ይቀጥላል ማለት ነውና ከወንድም ከእህቶቼ ከቤተሰብ አባላት ጋር እኔ ደግሞ ከአያቶቼ ጋርም ስለኖርኩኝ አያቶቼም ጨምሮ እንግዲህ የረጅም ጊዜ ትውልድ አንድ ላይ ሲያከበር የነበረው በዓል እያከበርኩ ነው ያደግኩት። ይሄን ይመስላል። በጣም ደስ ይላል። የክርስቶስ መወለድ ላንተ የሚሰጠው ትርጉም ምንድን ነው? ያው ጥሩ ጥያቄ ነው። ዋናው ጉዳይ ይመስለኛልና ያው የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል የሰው ልጅ ክብር የተመለሰበት በዓል ነው እና ያው እኔ ደግሞ የሰው ልጅ ነኝ። ስለዚህ ክብር የተመለሰበት በዓል ነው ብዬ ነው የማስበው። ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረጋቸው የድነት ስራዎች መጀመሪያ የሆነው ይሄ ነው። ባይወለድ አይጠመቅም፣ ባይወለድ አይሰቀልም ብለን ነው የምንማረው የተማርነው ከቤተ ክርስቲያናችን። ስለዚህ ለድነት ስራው መነሻ የሆነው ነው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሁለተኛ ልደቱን ያየንበት ታላቅ በዓል ነውና በውስጡ የትህትና፣ የፍቅር፣ የአንድነት ምሳሌዎች የሆኑ ብዙ ነገሮችን ተመልክተንበታል። ዋናው ጉዳይ ግን አምላክ ሰው ሆነ፣ ያውም ፍጹም ሰው ሆነ፣ እንደገና ሰው ደግሞ ፍጹም አምላክ ሆነ ብለን የምንልበት በዓል ነው ማለት። ስለዚህ ፍጹም ሰው ፍጹም አምላክ ብለን የምናከብረውን በዓል የማስብበት ጊዜ በመሆኑ በዚህ መልክ ነው የምንረዳው በዓለ ልደትን። በጣም ደስ ይላል። እንግዲህ መምህር አቤል ሰለሞን በተለያየ አስተምሮት እናውቀዋለን። ከዛ ደግሞ ህፃናት ላይ በተለይ ደግሞ በደንብ በመስራት እናውቃለን። ከዚህ ቀደም በፋና ቴሌቪዥን የኔታ ጦምን አግኝተናቸው ነበረ። ስለሳቸው ብናነሳ ደስ ይለኛል። ምክንያቱም ህፃናት ላይ መስራት ሀገርን መስራት ነው። ህፃናት ላይ ለመስራት ደግሞ ወላጆች ላይ መስራት ይጠበቅብናል እና አንተ ደግሞ ወላጆች ህፃናት እንዴት ነው የሚያሳድጉት የሚለውን ለወላጆች የሚሆን መጽሐፍና እንደገና ደግሞ ህፃናት ራሳቸውን ሰብስበህ በኔታ ጦም አማካኝነት በርካታ ስራዎችን እየሰራህ እንደሆነ አውቃለሁኝና እሱን ብናነሳ ደስ ይለኛል። በጣም ጥሩ። እንግዲህ ያው መነሻው በተለይ ህፃናት ላይ መስራት ማለት የነገውን ጉዳይ በደንብ ቀድሞ ማሰብ ማለት ነው። ነገን መስራት ነው። ሀገር የሚለውም አንቺ ጠቅሰሽዋል። ግን የበለጠ ዛሬ ላይ ቆሞ ነገን መስራት የሚቻለው ህፃናት ላይ በመስራት ነው ብዬ አምናለሁ። ይሄን ደግሞ ያገኘሁት ከቤተ ክርስቲያን ነው። ስለዚህ ትውልድ ይቀጥላል። ቤተ ክርስቲያን ደግሞ ዘላለማዊት ናት። ስለዚህ ዛሬ ላይ ቆመን ግን የነገይቱ ቤተ ክርስቲያን ምን ትመስላለች ብሎ ለማየት ከንግግር ያለፈ ስራ ይፈልጋል እና ቤተ ክርስቲያን ስትሰራ ኖራለች።
እኔ ደግሞ እንግዲህ እግዚአብሔር ብዙ አገልግሎቶች ዘርፎች አሉ። በፍላጎትም ባየኋቸውም ደግሞ ጥቂት በተማርኳቸውም ትምህርቶች የኔ የማስተማር ሂደት ወደ ህፃናት ያዘነበለ ነው። በሙያዬም የስነ ልቦና ባለሙያ ስለሆንኩኝ ሁለቱን አንድ ላይ በማጣጣም ወደ ህፃናት ጉዳይ ማስተማር የበለጠ ይስበኛል። በዚህ ምክንያት እንግዲህ ቅድም ጠቅሰሻዋል። አንደኛው ህፃናት ብዙ ጊዜ ካራክተር የሆነ ነገር ይወዳሉ እና እኔ አልደረስኩበትም በዛ በአረጋዊ መንፈስ ግን ህፃናት ውስጥ እንዲተከል የሚፈለጉ አንዳንድ ሀሳቦች አሉ እና የኔታ ጡም ሪፕሬዘንት የሚያደርጉት ወይ የሚወክሉት ሁለት ጉዳይ ነው። አንድ አረጋዊ ሰው፣ ሁለተኛ ደግሞ ካህን ነው። ስለዚህ በእድሜ ብዛት የሚገኝ እውቀት እንዳለ እና ህፃናት ቢሆኑም ላይ ድረስ ግን ያለ ነገር ተመሳሳይ ነው። ትልቅ ሰው እውቀት እንዳለው ያ እውቀቱን ደግሞ እንደሚያካፍል ማካፈልም እንደሚችል ለማሳየት ነው አንዱ። ሁለተኛው ደግሞ የቤተ ክርስቲያን አባቶች እንግዲህ ሰማያዊ ሹመት የሚያገኙት በክህነት ምክንያት ነው። ስለዚህ ካህናትን ደግሞ እንዲያከብሩ ከካህናት የሚገኘው ነገር ህይወት እንደሆነ እንዲማሩበት ለማድረግ ሁለቱን ያማከለ አንድ ካራክተር ነው የፈጠነው እና ያው ስማቸውንም የቤተ ክርስቲያን አባቶች ነው የሰጡት። ጡም ማለት ጣፋጭ ነው በግዕዝ። ህፃናት ጣፋጭ ነገር ይወዳሉ። ስለዚህ የኔታ ጡም የተባሉትም ጣፋጭ የሆነውን የህይወት ቃል ስለሚያስተምሩ ነው እና በዛ ምክንያት ነው የሆነው። ከዚህ ሌላ ቅድም ያነሳሽው ከወላጆች ጋር በተያያዘ ስለ ልጆችን እያስተማርን ወላጆችን መተው አንችልም። ስለዚህ ልጆች እንዴት አድርገው ማደግ አለባቸው። በተለይ የተሟላ እድገት ብለን የምንለው በስጋ የሚታየውን ብቻ ሳይሆን ዋናው የነፍስ ማስተዳደግ ነው። ስለዚህ በነፍሳቸውም እንዳይጎዱ በነፍሳቸውም እንዳይራቡ ወላጆች አራያ ከመሆን ጀምሮ እንዴት ማስተማር አለባቸው የሚሉትን እንግዲህ ከሙያውም ከስነ ልቡና ሙያውም ደግሞ መሰረቱ ቤተክርስቲያን ጋር ያለውን ሀሳብ አንድ ላይ አጣጥሞ ስልጠናዎች መስጠት፣ ትምህርቶች ማከናወን እንግዲህ እኔ ይሄ የተሰለፍኩበት አገልግሎት ነው ብዬ ነው የማስበው። በልጆች አስተዳደግ ዙሪያም መጽሐፍ ለመጻፍ አርቲክሎች ለማዘጋጀት መሞክረውም ብዙ ጊዜ ያው ከእንደዚህ ከሁለት አገልግሎቶች ጋር የተያያዘ ነው። በጣም ቆንጆ። የመጽሐፍ ቅዱስ ታሪኮችን በመስራት በየኔታ ጦም አማካኝነት 120 ክፍል ድረስ ሄዳቸዋል እና ከዚህ በኋላም ያለውን በክፍል ለመቀጠል ብዙ ሀሳብ እንዳለ አውርተናል እና እሱስ ቀላል ነው ወይ ማዘጋጀቱ ለህፃናት ማድረስ? እንደገና ደግሞ 120 ክፍል ድረስ በክፍልስ ለማድረግ የተፈለገው እንዴት ነው የሚለውን እናንሳ። ያው ከህፃናት ጋር መዋል እንግዲህ ከመላእክት ጋር እንደ መዋል እና ንጹሃን ናቸው ህፃናት። በጣም ደስ ያሰኛል። ራስንም ማደስ ጭምር ነው፣ ግን በጣም አልፊ ነው፣ አድካሚ ነው። አሁን ብዙ ጊዜ እኛ በሚዲያ አካባቢ ስለሆነ የኔታ ጡም ያሉት ተዘጋጅተሽ ጨርሰሽ ሁሉ ነገር አልቆ የሆነ ነገር ይፈጥራሉ ህፃናት እና በቃ ተጀምሯል ተዘጋጅቷል እያልሽ የምትይዋለሁ ሁሉም ያበሳጭሽ የሚያናድድሽ ከሆነ ብዙ ለመግፋት ያስቸግራል። ደግሞ ዝግጅቱ ብዙ ነው፣ ግን የሚቀርበው ነገር ትንሽ መሆን አለበት እና ድግግሞሽ እና አጠር ያለ ነገር ህፃናት ይወዳሉ። አዎ የቤተክርስቲያን ትምህርታችን ደግሞ ብዙ በዛ መንገድ ውስጥ መሄድ ይፈልጋል። በጣም በሰፋፊ ትምህርቶች አሉን፣ ያን እየቻሉ ይመጣሉ። በተለይ ግን አሁን ከዘመኑ ጋር ለመሄድ ነገሩን ሰብሰብ አድርጎ ሁሉን ማሳጠር አይቻልም፣ ግን ሰብሰብ አድርጎ እየቆራረጡ ተከታታይ የሆነ ነገር ማድረግ ያስፈልጋል። አንዱ የኔታ ጡም አሁን የያዝነው በዚህ በልጆቻችን የዩቲዩብ ቻናል የመጽሐፍ ቅዱስ ታሪኮችን ነው እና ከመጀመሪያው ጀምረን አሁን መጽሐፈ ነገሥት ድረስ ደርሰናል። እዚህ ውስጥ እንግዲህ እኛ በከፋፈልናቸው መሰረት 120 ታሪኮች ናቸው አሁን ወደ ሚዲያው የወጡት። እንግዲህ የቀሩ ደግሞ ሌላ ወደ አጠቃላይ ታሪኮቹ እኛ ስንከፋፍላቸው ወደ 330 አካባቢ ይሆናሉ። እዚህ ረጅም መንገድ አለን ገና ማለት ነው። ገና ብሉይ ኪዳንንም በደንብ አላጋመስነውም፣ ግን ብዙ ታሪኮቹ መጀመሪያ ስላሉ እሱን አድርገናል እና ያው አድካሚ ቢሆንም በረከቱ የበለጠ ቅድም እንዳልነው ነገን መስራት ነው። እንደገና ልጆች ሲባል ራሱ በትንሹ የ18 ዓመት መንገድ ነው የሚፈልገው እና ያን በትዕግስት መወጣት ያስፈልጋል። ያለ እግዚአብሔር እርዳታ የሚሆን ነገር የለም። እግዚአብሔር እየረዳን እዚህ ደርሰናል። ቀጣዩን ደግሞ ከሱ ጋር እንቀጥላለን ብለን ነው ተስፋ የምናደርገው። በጣም ቆንጆ። የዝማሬ የመዝሙር ግጥሞችን እንደምትሰራ አውቃለሁኝ። የቀሲስ ምንዳይን ከዘመራቸው ዝማሬዎች መካከል አንዱም ያንተ ነው። እንዲሁም ሌሎችም የዝማሬ ግጥሞችን ትሰራለህ። በተለይ ደግሞ አሁን ወደ ህፃናት በግጥምና ዜማ ትኩረትን አድርገህ እየመጣህ ነውና እስኪ ስለዚህ የግጥም ስራዎችን አንሳ። ያው እንግዲህ ግጥም በተለይ ማንበብ ከወደድሽ ግጥም ለመጻፍ የተሻለ እድል ይኖረዋል። ሰው ካልተነበበ አይጻፍም። እኔ በበኩሌ ማንበብ እወዳለሁ ብዬ አስባለሁና የቤተክርስቲያን ትምህርቶች ሲሆኑ ደግሞ በጣም ብዙ የሚነበብ ነገር አላቸው። ስለዚህ በዛ ውስጥ
እነዛን ነገሮች ግጥም ህግና ስርዓቱ በሚፈቅደው መሰረት ማቅረብ ነው። የመዝሙር ግጥም ሲሆን ደግሞ በራሱ ሌላ የተለየ ነገር አለው እና ቅድም እንደጠቀስሻቸው ለአንዳንድ ዘማሪያን እኔም አገልግሎት እንዲሆነኝ ብዬ የሰጠዋቸው ግጥሞች አሉ። አንዱ ቅድም አንቺ ጠቅሰሻል። ለምሳሌ የቀሲስ ምንዳዬ ቢያበሉኝ ቢያጠጡኝ፣ እነ ቀሲስ ዳዊት ፋንታዬ ደግሞ አሉ በንስሐ መዝሙሮች ምናቃቸው። እዛ ደግሞ አሁን ጃን ያሬዶች ስላሉ እዚህ ልቦና የሚመስጥ የሚል አንድ መዝሙር አለ። አጥንት አለምላሚ ምድራዊ አይደለም ምንጩ ሰማያዊ ሄደ የሰማው ከመላእክት ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ ይላልና የቅዱስ ያሬድ ዜማ አለ። ሌሎችም ዘማሪያን አሉ። ያው ሁሉንም ማስታወስ አሁን አልችልም። ነገር ግን አሁን ይሄኛው አገልግሎት እንዳለ ሆኖ ትኩረት በጣም መሰብሰብ ስለሚያስፈልግ አሁን ማዘጋጃቸው ግጥሞች እና ደግሞ የዜማ መምህር የዜማ ሊቅ አይደለሁም፣ ግን የተሰሩ የቤተክርስቲያን ዜማዎች አሉ። አሁን አንዳንድ ዜማ ለሚያዘጋጁ ሰዎችም ብልጠቱ እሱ ነው ብዬ አስባለሁ። የዜማ አዋቂ ካልሆነ በትክክል የተዘጋጁ ዜማዎች አሉና እነሱን በደንብ መስማት ከተቻለ ከአንዱ ወደ አንዱ እያገጫጩ አዲስ ዜማ መፍጠር ይቻላል እና እሱ መሀሌት አካባቢ ያሉትን ነገሮች በደንብ መስማት ከተቻለ ትንሽ እንደው በጣም መሰረቱን የያዘ ነገር ባይሆንም ግን ስህተት የሌለበት ነገር ለመስራት ይቻላል እና እንደሱ በማድረግ ብዙ ወደ ዜማው ባላተኩርም የተወሰኑ ግን ዜማ ያላቸው አሉና አሁን በተለይ በዚህ ቅድም በነገርኩሽ በልጆቻችን ቻናል ላይ ያሉት የህፃናት መዝሙሮች በሙሉ ግጥማቸው ዜማቸውን እንደዛ ነው ማድረገው። ብዙ ወደ ግብረ ገብ ሀሳቦች ለማተኮር ሌላውን በትምህርት ያገኙታል፣ ግን እየዘመሩ በዛው መማር ምን ማድረግ አለብኝ የሚለው መዝሙር ውስጥ እንዲያገኙ ለማድረግ ነው እንግዲህ እየሞከርኩ ያለሁት። በጣም ቆንጆ። ወደ በዓሉ መለስ እንበልና ያው የገና በዓልን እያከበረን ነው የምንገኘውና አንድ የኦርቶዶክስ እምነት ተከታይ ቤተሰብ የገና በዓል እንዴት ነው ማክበር አለበት ብለህ የምታስበው? ጥሩ ጥያቄ ነው። ይሄን በጣም ያው እንግዲህ ቤተሰብ ራሷ ትንሿ ቤተክርስቲያን ናት እና አንድ ቤተሰብ የጌታችን ልደት ለማክበር በቅድሚያ ወደ ትልቋ ቤተክርስቲያን መሄድ አለበት ነው እኔ ብዬ የማምነው። ትንሿ ቤተክርስቲያን ውስጥም ይከበራል። ለቤተክርስቲያን አገልግሎት መሪዎች ካህናት እንደሆኑ ሁሉ ለትንሿ ቤተክርስቲያን የሚያገልግሎት ወይም ደግሞ የኑሮ መሪዎች እናትና አባት ናቸው። ስለዚህ ለትንሿ ቤተክርስቲያን እናትና አባት እንደ ካህናት ነው የሚያገለግሉት። ነገር ግን ማክበሩ የሚጀምረው ጌታችን ከተወለደባት ምሳሌ ከሆነችው ከቤተክርስቲያን በመሄድ ነው እና እኔ የትኛውም ቤተሰብ ቤተክርስቲያን ሳይሄድ በዓሉ እንዳያልፍበት ቢያስብ በጣም ደስ ይለኛል። መሆንም ያለበት ይሄ ነው። እዚህ ትክክለኛው የቤተክርስቲያን የልደቱን መንፈስ ማግኘት የሚቻለው ከልደቱ ተሳታፊ ነኝ ማለት የሚቻለው ልክ እዛ ሄዶ በማክበር ነው። አሁን አንቺ የጓደኛሽ ወይ ዘመድ ልደት ብታከብሪ ቤት ቁጭ ብለሽ ልደትን እያከበርኩል ነው አትዩ። ልደቱ የሚከበርበት ቦታ መሄድ ያስፈልጋል። አው ስትሄጂ ደግሞ የተለመደው ስጦታ ይዘሽ ትሄጃለሽ አይደል? ስለዚህ እኛ ልደቱን ለማክበር የምንሄደው ባለ ልደቱ ባለባት ቤተክርስቲያን ነው እና ስጦታ ይዘን የምንሄደው እሱ የሚጠብቀው የኛን ልቡና ነው። ስለዚህ የተዘጋጀ ቤተሰብም ይሁን የቤተሰብ አባልም ደግሞ ትልልቆቹ ንስሐ ገብተው ህፃናትም ቢሆኑ ደግሞ በቤተሰቦቻቸው አማካኝነት ራሳቸውን አዘጋጅተው ስጋውና ደሙን ተቀብለው ቢያከብሩት ቤተክርስቲያን ትምህርቷ ይሄ ነው። ግን ለስጋውና ደሙ እንኳን ዝግጅት ባይኖራቸው ግን ከበዓሉ ድባብ ጋር ከምን ጋር ብለው በግለሰብ ሀሳብ በዛ መንገድ ማክበር ባይችሉ ግን በፍጹም እኔ ማንም ሰው መቅረት ያለበት ብዬ አላስብም። በባህል ምክንያት በስራ በጓዳ ስራዎች ምናምን ብዙዎች ከቤተክርስቲያን ይቀራሉ እና እሱ የሚደርስበትን ሁኔታ ማመቻቸት ከባድ ሊሆን እንደሚችል እገምታለሁ በባህል በተለመደ ስለሆነ። ነገር ግን ከልባችን በዓሉ የሚከበርበትን ነገር ካሰብነው ግን ከዚያ የሚበልጥ የለም ብሎ ማህሌቱ ምሽት ነው፣ ቅዳሴውም ሌሊት ነው። ከዚያ መጥቶ እንቅልፍን ገታ አድርጎ ስራውን መቀጠል ይቻላል፣ ወይም ማለዳ ሲነጋም የቤቱን ስራ ማከናወን ይቻላል። ስለዚህ ወደ ትንሿ ቤተክርስቲያን ትኩረት ከማድረግ በፊት መጀመሪያ ትልቋ ቤተክርስቲያን ላይ ያለውን የባህል አከባበር ሁሉም ሰው መከተል አለበት ብዬ አምናለሁ። ቤተክርስቲያንም ይሄን ነው የምትፈልገው። ከዚያ ቤት ሲመጡ እንግዲህ እዛ ያዩትን ነገር መገልበጥ ነው። ስለዚህ እዛ ክርስቶስ ራሱን ሰጥቶልናል፣ የሚሞተውን ስጋ ለበሰ የማይሞተው አምላክ ብለን እንላለን እናገራለን። ስለዚህ ትህትናን አስተማረን። ቤት ትንሿ ቤተክርስቲያን ስንመጣ ልጆቻችንን በአካባቢያችን ያሉትን ሰዎች በትህትና ማስተናገድ በፍቅር ማስተናገድ ያስፈልገናል። ስለዚህ ትንሿ ቤተክርስቲያን ውስጥም የትልቁን ነገር ለማድረግ ከትልቁ ቦታ ሄዶ መጀመሪያ መማር ግን ያስፈልጋል። ድሆች በዚህ ውስጥ መነሳት አለባቸው። እኛ ድሆች ነን፣ ራሳችንን ማዳን ስላልቻልን ነው ክርስቶስ ተወልዶ ያዳነን። እኛ ደግሞ በአቅማችን በዙሪያችን ያሉትን ድሆች ማሰባሰብና እነሱ መመገብ፣ ማልበስ፣ በዓሉ ደስ ብሏቸው እንዲውሉ ማድረግ
ያስፈልጋል። ያው በዓሉ የህብረት ነው። ኢትዮጵያውያን ደግሞ በህብረት በጣም ብዙ የምናደርገው ምን ተገብረው ነገር አለ። ውክልናችንም ክብነት ህብረት በጣም ቤተክርስቲያን የምታበረታታው ነገርም ስለሆነ በዓሉን በጋራ እንድናሳልፍ ትልቁ መልእክታችን ነው ብዬ አስባለሁ። መምህር አቤል ሰለሞን እዚህ መጥተው ይሄንን ቆንጆ ጊዜ እንድናሳልፍ ስላደረጉን በዓላችንን እኛ ጋር እንድታሳልፍ እዚህ ድረስ ስለመጣ እጅግ አድርገን እናመሰግናለን። ቀረ የምትለው ነገር ካለ የመጨረሻ እንኳን አደረሳችሁ ነው። በጣም ደስ ይለናል። እንኳን እዚህ ካሉ ወንድምና እህቶቻችን ጨምሮ የፋና ቴሌቪዥንን እንደዚሁም ደግሞ በአገልግሎት በተለያየ መንገድ የሚመስሉኝ ወንድሞችና እህቶች አሉ። እንደገና ደግሞ ቤተሰቤን ሁሉንም እጅግ አድርጌ አመሰግናችኋለሁ እና ደግሞ መልካም የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል እንዲሆንላችሁ እመኛለሁ። መምህር አቤል ሰለሞን በዓልን እኛ ጋር ለማሳለፍ እዚህ ድረስ ስለመጣ ጊዜህን ስለሰጣህ እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል ይሁንልህ። ስለመጣህ እናመሰግናለን። ተመልካቾቻችን እንግዲህ ልዩ የፋና ቴሌቪዥን የበዓል ዝግጅታችን አልተጠናቀቀም። ሌሎች በርካታ ዝማሬዎች ወደ እናንተ ይቀርባሉ። አሁንም መልካም በዓል እያለን ቆይታችሁን ከኛ ጋር እንድታደርጉ እንጠይቃለን። መልካም ጊዜ።
ቀኛችን ትርሳን ባሰብናት ጊዜ ጽዮንን ባሰብናት ጊዜ ኢትዮጵያን በባቢሎን ወንዞች አጠገብ ተቀምጠን አለቀስን። መሰንቋችንን ሰቀልን በዛፎቿ ላይ የማረኩን በጦራቸው በኃይላቸው የተመኩ በጽዮን ደጅ ያለ ፍርሃት የጽዮንን ክብሯን ነኩ። ይህን ያየ ከላይ ሆኖ በደመና ተሸፍኖ ባቢሎንን አሻገረን የማረኩንን በትኖ። እግዚአብሔር ጽዮንን ለመንግሥቱ መርጧታልና ማደሪያው ትሆነው ዘንድ ወዷታልና። ጽዮን ሆይ እናታችን ቅድስት ድንግል ማርያም፣ ጽዮን ሆይ እናታችን ቅድስት ቤተ ክርስቲያን፣ አንቺን ብንረሳ ቀኛችን ትርሳን ባሰብናት ጊዜ ጽዮንን ባሰብናት ጊዜ ኢትዮጵያን በባቢሎን ወንዞች አጠገብ ተቀምጠን አለቀስን። መሰንቋችንን ሰቀልን በዛፎቿ ላይ የማረርን ይገድል ዘንድ የሞት ጥላ ሚያጠላ። እናልፋለን ሁሉን ባንቺ የአምላክ እናት ድንግል ማርያም፣ ቅድስት ሆይ ከባረክሽን እንድናለን ከደዌያችን። ለሥጋና ለነፍሳችን መድኃኒት ነሽ እናታችን። እግዚአብሔር ጽዮንን ለመንግሥቱ መርጧታልና ማደሪያው ትሆነው ዘንድ ወዷታልና። ጽዮን ሆይ እናታችን ቅድስት ድንግል ማርያም፣ ጽዮን ሆይ እናታችን ቅድስት ቤተ ክርስቲያን፣ አንቺን ብንረሳ ቀኛችን ትርሳን ሶበ ተዘከርናሃ ለጽዮን ሶበ ተዘከርናሃ ለጽዮን እስከ አፍላገ ባቢሎን የነበርነ ወበከየ እንዚራቲነ ሰቀልነ
ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከኔ ሆነ የምሰጥ ባይኖረኝም ከሰጠኸኝ ያንተን መስጠት አይከብደኝም ጥበቤ ነህ የምስጋና መሰረቴ ዝማሬን ያፈሰስከው በሕይወቴ አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ባዶ እኮ ነኝ የኔ ጌታ ምን ልክዳልህ በእጄ ላይ አንዳች የለኝ የምሰጥ ላንተ ክብር የሚመጥን ሕይወት የለኝ ዝማሬ በቸርነት ተቀበለኝ አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከምድር ላይ ከአፈር ስትፈጥረኝ ከምስጋና የተለየ ምን ስራ አለኝ ቀንና ሌት በመቅደስህ እቆማለሁ አምላኬ ሆይ ሳወድስህ እኖራለሁ አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ እዝራ
ስጠኝ የከበረ መሰንቆህን፣ ዳዊት ስጠኝ የሚፈውስ በገናህን። መዝሙር ቅኔ ተምሬያለሁ ከአባቶቼ፣ ዘምራለሁ ባንተ ፍቅር